አንድ ይቅርታ። አንቺ እንጂ አይ የማልፈልገው ስልክ ነው እና አቤት ሙስጠፋ፣ ምን ፈለግ? አሁን አለው። ምን ነው እንግዲህ ቀን ሲገለበጥ እንደዚህ ነው። በቃ አሁን ማለት አልችልም፣ ከሰው ጋር ነኝ። ዋናው የወይዘሮ ጄሪ አዲሱ ሴራ እንግዲህ ሙስጠፋ ሊያጋልጠው ከጫፍ ላይ ደርሷል። ከአምናን ጋር ህይወቴን እንደገና ቀጥዬ እኖራለሁ በልጅ አሳብቤ ብላ ያሰበችው ጄሪ ሳይሳካላት ሊቀር ነው። ሰላም የተረሽ ቤተሰቦች እንዴት አላችሁ? ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ ስለሆናችሁ እስጋር እጅግ ከልብ ነው። ዛሬም ድራማን ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል በክፍል 57 ላይ የተፈጠረው ነገር እንዳያችሁት በጣም ከባድ ነበረ። አቶ አምነን ከብሌን ጋር ያለውን ግንኙነት ለማቋረጥ የመጣችው ወይዘሮ ጄሪ ብሌን ጋር ልታበጣብጠው መንገድ ላይ ደርሳለች። ቤተሰብ እንግዲህ ዛሬ ብሌን ውሳኔዋ ምን ሆነ? አምነንን የመተውና እንግዲህ ከሌላ ከባሮክ ጋራ የመጣመር ሁኔታዋን አሳውቃለች የሚለው ዛሬ ምን ይሆናል? ተከታተሉን። ሁልጊዜም ቢሆን ህይወቱ ተስተካክሎ አንድ ቀን እንኳን መኖር ያቃተው አቶ አምነን ዛሬም እንደተለመደ ህይወቱ ምስቅልቅል እያለበት ይገኛል። ሁል ሲከፋውም ሲደሰትም ወይዘሮ ዛህራን እንግዲህ ተጠግቶ እናቴ እያለ እንደ እናት የሚያወያያት ወይዘሮ ዛህራ ዛሬም እንደተለመደው አልጋዋ ላይ ጋር ደም ብላ በነበረችበት ቅጽበት እናቴ እያለ ወደ ወይዘሮ ዛህራ አመርቷል። ታዲያ ወይዘሮ ዛህራ ጋር ሂዶ እያወራት በነበረበት ቅጽበት ምን ተፈጥሮ ነው እያለች ወይዘሮ ዛህራም እየጠየቀችው ነበር። ታዲያ ጄሪ ማርገዟን ነግራታል። በዚህ ሰዓት ነበረ ድንገት ከበሩ ላይ ብሌን ወደ ላይ እየወጣች በነበረችበት ቅጽበት ወይዘሮ ዛህራን ለማግኘት እንደ እናትም ስለምታያት እዛ ቦታ ላይ ተገኝታ ነበር። በር ላይ ቁማ ግን የሰማችው ነገር ልብ የሚሰብር ነው። ላገባው ተስፋ ያደረግኩበት ወንድ እንግዲህ ይህንን ነገር ሲያወራ ብሰማ ምን አይነት ስሜት ይሰማኛል ብላችሁ እስኪ ሁላችሁም ኮሜንት ላይ አስቀምጡልን። እንግዲህ ብሌን አሁን ላይ ተስፋ አድርጋ ያለችው አምነንን ለማግባት ቀኖችን እየተጠባበቀች ነው። በህይወቷ በኩልም ሲመጡ የነበሩት እነዛ እነ ማሪያ የተለያዩ ሴቶችም ዛሬ ከህይወት ወጥተዋል ብላ ተስፋ አድርጋ 100% እርግጠኛ ሆና ነበር። ነገር ግን ደግሞ ጄሪ እንዳረገዘች ስትሰማ በድንጋጤ በሩን ከፍታ ትገባና ምን ትላለች? አምነን ሊያስረዳት ቢሞክርም ፍቅል እንግዲህ ፍንቅል አድርጎ ጥሩ መጥፎም ያናግራልና ዛሬ በእውነት መጥፎ ነገር ነው ያናገራት። አምነን ሊያረጋጋት ሞክሯል። ወይዘሮ ዛህራም ገና አሁን ነው የሰማሁት እያለች ልታረጋጋት ሞክራለች። ግን ብሌን ልትረጋጋ በፍጹም አልፈቀደችም። ወጣ ጥለውም ትሄዳለች። አቶ አምነንም በቃ ህይወቴ እንደዚህ እየሆነ እስከ መቼ ነው የሚቀጥለው ብሎ ለወይዘሮ ዛህራ እየነገራት፣ ወይዘሮ ዛህራም እያበረታታችው አይዞ ትረጋጋለህ እያለችውም ነበረ። የሚያሳዝነው ግን ብሌን ልትረጋጋ በፍጹም አልቻለችም። ወደ መናፈሻ ቦታ ሄዳ ብቻዋን ቁጭ ስላለች እንደዚህ አይነት ረብሻ ነገሮች ሲፈጠሩ ሁልጊዜም ቢሆን ይችን የተፈጠረች ነገር ተጠቅሞ ከእሷ ጎን ለመቅረብ የሚታገለው ባሮክ ዛሬም እንደተለመደው ያንኑ ድርጊቱን አድርጓል። እሷ ከፍቷት ሄዳ ቁጭ ስትል ከጎኗ መቀመጥ ይፈልጋል። ምክንያቱም አምነንን ለማስረሳትና እሱ መልካም ሰው ለመምሰል በአምነን ልብ ውስጥ እንደሌለችና እሷ ጥላቻ እንዲያድርባት አምነን እኔን አይወደኝም እንድትል ነው ባሮክ እያደረገው ያለው። ዛሬም ያችኑ ነገር ነው ያደረገው። ያውቃል እንደምትወደው እንደምታፈቅረው ያውቃል። ነገር ግን ደግሞ ይህንን ቢያቅም የራሱ ማድረግ ያምነን የሆነውን ነገር በሙሉ ቀምቶ የራሱ ማድረግ ይፈልጋል። ድርጅቱንም አሁን ላይ በቃ ሌሎች ሰዎች ገብተው እንዲሰሩ እያደረገ ያለው ባሮክ ነው። ይህንን ግን አምነን በፍጹም አያውቅም። አምነን እንደ ወንድምነት ነው የተቀበለው፣ እንደ መልካም ወንድም። በቃ ጠፍቶ የነበረ ወንድሙ ዛሬ ሲያገኘው የእናቱ ልጅ እንደሆነ ባያውቅም ግን እንደ ወይዘሮ ሞርዚና ልጅ ስለሆነ ብቻ አምኖ ተቀብሎት ነበር። ነገር ግን ደግሞ እሱ ከጀርባ ሆኖ እየሰራ ያለው ሴራ በጣም ከባድና ልብ የሚሰብር ነገር ነው። የእሱ የሆነውን ነገር በሙሉ ቀምቶ መውሰድ ይፈልጋል። ዛሬ ደግሞ ጭራሽ ይባስ ብሎ ከወይዘሪት ሜርሲ ጋራ ገጥሟል ማለት ነው። ወይዘሪት ሜርሲ እንግዲህ አብራ ነገሮችን በክፋት ማበላሸት ነው የምትወደው። ዛሬም እንደተለመደው ከሙስጠፋ ጋር ሆና ለማበላሸት አዲስ ሴራዋን እያበረች ትገኛለች። አብረን እንሰራለንም እስ ቤት ብዙ አዳዲስ ነገሮች ተፈጥረዋል እያለችውም ትገኛለች። ሙስጠፋም ሀሳቧን ይደግፍላታል፣ ባሮክ ማለት ነው ይደግፍላታል። ስለዚህ ክፋታቸውን አንድ ላይ አድርገው ሊሰሩ ተቀናጅተዋል ማለት ነው። በሌላ በኩል ወይዘሮ ዛህራ እየጠፋችው ልጇ እየናፈቀቻትና በህልሟ እየመጣችባት እንደሆነ በቃ ከራሷ ጋር እያወራች ተጨንቃ ተጠባ ብቻዋን ሆና ያለችበት ወቅት ላይ ነው ያለችው። እንደውም ያመማት ሰው እየመሰለች ነው። ብሌንም ከሷ መራቅ ጀምራለች። አቶ አምነንም ደግሞ አሁን ከብሌን ጋር ባለው ሁኔታ ምክንያት ትንሽ ውስብስብ ብሎበታል። ይሄ የተወሳሰበ ህይወት ታዲያ ወይዘሮ ዛህራን አስጨንቋታል። በዚህ ጋር የልጇ መጥፋት፣ በዚህ ጋር ደግሞ በህልሟ የምትመጣባት ነገር አስጨንቋታል። ታዲያ ቆዝማ ከተለመደው ኩሽናዋ ጋር ቁጭ ብላ በነበረ
በደረሰችበት ቅጽበት ነው አቶ አምነን መጥቶ ምን ሆነሽ ነው እናቴ አሞሻል ሐኪም ቤት ልውሰድሽ እያለ ሲላትም ልጄ ናፍቃኛለች እባክህን ልጄ አንድ ነገር አድርግልኝ ትለዋለች። እሱም እንደ እናትም እንደ ልጅም ምን ላደርግልሽ ይላታል። ልጄን ፈልገህ አገኝልኝ ናፍቃኛለች በህልሜ እያየኋት ነው ትላለች። ነገር ግን ደግሞ ልጇ አሁን ላይ አጠገቧ እንደሆነች ወይዘሮ ሰሀራ አላወቀችም እንጂ ብሌን የራሷ ልጅ ናት። ብሌን ስትከፋ ብሌን ስታዝን ወይዘሮ ሰሀራም ትረበሻለች። ምክንያቱም የእናት ልብና የልጅ ልብ አንድ ላይ የተሳሰረ አንድ ትብት ላይ ተቆርጦ ሲወጣ የዛኛው ስሜት ለዚህኛው የሚሰማል። ልክ መንታ ልጆችም አብረው ይሁን አንደኛው ሲታመም አንደኛው እንደሚሰማው ሁሉ ብሌንና ወይዘሮ ዛህራም አሁን ላይ እንደዛ አይነት ነው። ብሌን ስትከፋ ወይዘሮ ዛህራ ውስጧ ይረበሻል፣ ሰላም ታጣለች፣ አለመረጋጋት ይፈጠራል። ዛሬም እንደዛ አይነት ነው የተፈጠረው። ግን ይህንን በፍጹም ማንም አያውቅም፣ ወላ አምነንም አያውቅም፣ እንደገና እሷም አታውቅም። ብቻ ፈልግልኝ ትለዋለች። እሺ ይላል። በዚህ ሰዓት ሜርሲ ትሰማለች። ሜርሲ ደግሞ ወይዘሮ ዛህራ ልጅ እንዲኖራት አትፈልግም። ምክንያቱም ከበፊቱም የሰራችው ሴራ ይህን ሴራ ስለነበረ ወይዘሮ ዛህራ ያለ ልጅ እንድትቀር ያደረገችው ሜርሲ ናት። አሁን ስረዳው ምክንያቱም ስልክ ደውላ ልጅቷን ፈልግና አግኛት ቀድመህ፣ ከዛ ስታገኛትም አስወግዳት ብለዋለች። ለምን አሁን ዛሬ ከመሬት ተነስታ አስወግዳት የሚል ነገር እንዴት ልትናገር ቻለች? ከዚህ በፊት እሷ ናት ይሄን ሴራ የሰራችው፣ ልጇም እንድትጠፋ ያደረገችው። እርግጠኛ ነኝ እሷ ናት ዛሬ መኖሯን እንዳታቅም እያደረገች ያለችው። ትናንትና የቆፈረችውን ጉድጓድ ዛሬ ለማዳፈን እየጣረች ያለች ነው የሚመስል። እስኪ እናንተን ምልከታ ኮሜንት ላይ አስቀምጡልኝ። ነገሮቹ ሁላ እንዲበርዱ አምነን እንግዲህ የሚችለውን ያክል ሁሉ እየታገለ ይገኛል። ከቤት ውስጥም እንግዲህ እንግዶች ሲመጡ ኮሳትሮ መቀበልን አይወድም። ዛሬ ግን በጣም በሚያሳዝኑ ሁኔታ ወይዘሮ ሞርዚና ከልጇ ጋር ወደ ቤት ጎራ ብላለች። ወይዘሮ ሞርዚና አሁን ለብሌን ጥላቸዋ እየጎላ መጥቷል። ምክንያቱም የሰማችው ነገር ስላለ አምነን እና እሷ እንደማይወደዱ እያስመሰሉ በድብቅ ግን በፍቅራቸውን ዓለም እንደሚቀጩ እንደገና ደግሞ ባሮክን ደግሞ እንደ ባል እንደ ፍቅረኛ ተቀብላ በሰዎች ዘንድ እያሾፈች ስላየቻት በጣም ጠልታታለች። ይህን ጥላቿን ደግሞ አጉልታ ዛሬ ላይ መናገር ጀምራለች። በር ከፍታላት ስትገባ እንኳን ምን እየጠበቃችሁ ነው ግቡ ስትላት እውነታው እስኪገባኝ ድረስ እየጠበቅኩኝ ነው እያለችም ትገኛለች። ታዲያ ይህንን የተመለከተችው ብሌን ነገሩ ሁላ ገራ ገብቷታል። በዚህ ጋር ከአምነን ጋር ተጣልታለች። የጄሪ ማርገዝ ደግሞ በጣም ከባዱ ስብስብ ያለ ነገር ሆኖባታል። ጄሪም ወደዛ ቤት ገብታለች። ወደዛ ቤት ስትገባ ግን የወይዘሮ ሞርዚና ልጅ አሜሪካ የመጣችው ልጅ ከሁሉም ጋር ጥልቅ ማለት የምትወደው ዛሬም እንደተለመደው ጥልቅ ብላለች። ከጄሪ ጋርም መግባባት ጀምራለች። ቡና አስፈልታ የወይዘሮ ዛህራን ጓደኛ ቡና አስፈልተውም ቡና እየጠጡ ይገኛሉ። ነገር ግን ደግሞ ጄሪ ስለዛ ቤት ታሪክ እንድትነግራት የፈለገች እቺ ከአሜሪካ የመጣችው ሴት ይመስለኛል የሆነ አዲስ ነገር ጎንጉና ቤቱንም ንብረቱንም በራሷ ማድረግ ፈልጋለች። ምክንያቱም ወይዘሮ ሞርዚና ባሮክን ይዘው የመጣችው ያለ አንድ ምክንያት አይደለም። ለአምነን ጉድጓድ እየቆፈረች ያለች ነው ይመስለኝ። ምክንያቱም አሁን ላይ አምነንን ሳይሆን የምትደግፈው እየደገፈችው ያለችው ባሮክን ነው። ባሮክ በሁሉ ነገር እንዲስተካከላት ትፈልጋለች። አስገድዷት ነው እንዳትሉ ከፊቷ ላይ በጣም የሚነበበው ነገር። ስለዚህ የአምነንን ውድቀት እየተመኘች ያለች ይመስለኛል። ይቺ አዲስ የመጣችውን ከአሜሪካ የመጣችው ልጅ ስለዛ ቤት ማጣራት ትፈልጋለች፣ ማወቅ ትፈልጋለች። ስለዚህ ከጎን በስተጀርባ የሆነ ነገር አለ ብዬ ነው ማስበው። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የእናንተ መልከታስ ምንድን ነው ብዬ ነው ማስበው። ታዲያ ቡናቸውን ቋቀጭ እያደረጉ እየጠጡ በነበሩበት ቅጽበት ሙስጠፋ ይደውላል። ሙስጠፋ እንግዲህ የደወለው ጄሪ ጋ ነው። ጄሪ ጋ የሆነ ያልተጨረሰ ሚስጥር ያልተቋጨ ነገር እንዳለ ነው የሚያሳየው። ይህ ያልተቋጨ ነገር ደግሞ ጄሪ አሁን እዛ ቤት አርግዣለሁ ብላ ገብታለች። እርግዝናዋ ደግሞ ከአምነን ይሁን ከሙስጠፋ የሚታወቅ ነገር የለም። ስለዚህ ሙስጠፋ እያስፈራራት ይገኛል። ቡናዋን አቋርጣም ስልኩን አንስታለት ነበር፣ ግን ደግሞ ያ ስልክ በቁጣና በንዴት ተዘግቷል። ይህን የተመለከተችው ወይዘሮ ሞርዚና ልጅ አዲስ ነገር እየጠበቀች አሰፍስፋለች። ምክንያቱም አዲስ ምስጢር ከወጣ እዛ ቤት ያለውን ነገር በሙሉ የማወቅ እድሏ ሰፊ ይሆናል። እንግዲህ ቤተሰብ የወይዘሮ ዛህራ ልጅስ ጠፍታለች ትገኛለች። አቶ አምነን ፍለጋውን ቀጥሏል። ባሮክን በጎን እየፈለገ ነው። ባሮክ በወይዘሮ ዛህራ አይን እይታ ትልቅ ድርሻ እንዲኖረው፣ ምክንያቱም ከብሌን ጋር እንድተግባባው ስለሚፈልግ ምናልባት ከሱ ቀድሞ ያገኛት ይሆን ወይስ አቶ አምነን ያገኛት ይሆን የሚለውን አብረን የምናይ ይሆናል። ወይስ ደግሞ እንደተባለው ሜርሲ እንግዲህ አግኝታ ልጅቷን አስወግዳት እንዳለችው ታስወግዳት ይሆን? ልጅቷ ግን ብሌን ነች። በቃ 100% እርግጠኛ ነኝ ብሌን ነች። እስኪ እናንተ ኮሜንት ላይ አስቀምጡልኝ ብሌን ነች ወይስ አይደለችም የሚለው። እንደገና ደግሞ ጄሪስ ያረገዘችው ከሙስጠፋ ነው ወይስ ከአቶ አምነን ነው? እኔ ግን 100% ከአቶ አምነንም አይደለም ከሙስጠፋም አይደለም ከሌላ ሰው ነው እላችኋለሁ። ጤና ይስጥልኝ።